ሩታ እንግዲህ በጽናቷ እየቆየች ነው። ብዙ ሰው መጥቶ እየለመናተኝ ነው። አብርሽን ወደ ቤት መመለስ አትፈልግም። እንግዲህ ብዙዎቻችሁ ደግሞ ኮሜንት እያየውኝ ነበር። ሩታ ጀግና ሴት ነች። 9 ወር አርግዛ ወልዳ ሁሉ ልታርፍ አልቻለችም በአብርሽ ምክንያት እያላችሁ ነው። እውነታችሁ ነው። ሄርሜላ እኛ በቃ ነገራቶች አለቁ አበቁ ብለን ተደስተን ሳንጨርስ ሄርሜላ እንግዲህ ተመልሶ አብርሽ ሄርሜላ ጋር ሄዷል። ጭራሽ ዘፈን ሁሉ እየጋበዛትኝ ነው። የእሱ ነገር እኮ አብርሽ ወይ በሁኔታዎች በነገራቶች መጽናት አይችል። እኔ ግራ የሚያጋባኝ ነገር እና እንግዲህ የሩት አክስት እየለመነቻትኝ ነው። ልመናዋን ትቀበላት ይሆን? ምን ይፈጠር ታውቃላችሁ? ሄርሜላም እኮ ልጅ አላት። ያው ልጇን ሚዲያ ላይ ማሳየት ስለማትፈልግ ነው እንጂ እና አብርሽን እንትን እያለች ነው። በቃ ከልጅ አባት ጋር አንድ አይደለንም። ስለዚህ አንተ ጋር አንተም ልጅ አለህ፣ እኔም ልጅ አለኝ፣ ህይወታችንን ማስቀጠል እንችላለን ምናምን እያለች ሌላ ታሪክ ውስጥ ገብታለች። ሄርሜላ። እስኪ እናንተ ምን ትላላችሁ በዚህ ጉዳይ ላይ? ኮሜንቱልኝ እስኪ፣ አበረታቱኝ። ከጎን የሆኑ ላይክ፣ ሼር ያደረጋችሁ ሰብስክራይብ ስለምትሰጡኝም ሀሳብ አስተያየት አመሰግናለሁ። ምን ይሰማችኋል? ምን ታያችሁ በሁኔታው ነገር? እንደኔ ያው ልጃቸውን ሩትዬ ጋር ቢማልሱ ሩትዬ ይቅርታ ብታደርግለት ነው ብዬ አስባለሁኝ። ሁሉም ነገር ጭራሽ ደግሞ ሄርሜላ ቤት ገዛሁለት ምናምን ከየት አግኝታ ነው ግን ሄርሜላ ቤት የምትገዛለት ለአብርሽ? እኔ እኮ ግራ የሚገባኝ ሰው ሁሉ ብር ከየት ነው የሚያገኘው? እስኪ ለእኔም ንገሩኝ። መኪና ገዛን ለከሌ ቤት ገዛሁለት ምናምን ነገር የሚባለው ነገር ይሄ መቼም ድራማ መሆን አለበት። አሁን ሄርሜላ ለአብርሽ እንደው እሺ አብርሽ ሲሆን ገዛላት እንበል። ሄርሜላ ለአብርሽ መኪና ቤት የምትገዛለት ከየት አግኝታ ነው? ወገኖቼ እስኪ ንገሩኝ። ምንተኝ እኮ ነው። እና እንደኔ እስኪ ይሄ ነገር ፊል ያደረጋችሁት ነገር ኮምሱልኝ። እንደኔ የተሰማችሁ እኔ በጣም የሳኩት ይሄን ነገር ስሰማ እና እስኪ አዲስ ነገር አለ ምናምን ነጋሽዬ መተው ሊያስታርቋቸው ነው እየተባለ ነው። ያው ሄርሜላ እንግዲህ የፈረደባትን ይሄን ውርደት ሁሌ እንደተዋረደች ነው። ውርደቷን መከናነቧ አይቀርም። በቅርብ ጋሽዬ ከመጣ አብርሽ ምንም ሊል አይችልም። እንዲሁም ደግሞ ፍቅርና ኤፍሬም ያሉበት ሁኔታ ምንም አላማረኝም። ግን እዚህ ጋር ሀባይቢ እስኪ ኮምቱልኝ። ምን መሰላችሁ? የአብርሽ ፍቅረኛ የነበረች ልጅ መቼም ወንድሙ ፍቅረኛው ሊያረጋት አይችልም። እኔ በጣም ፈረቻለሁ። ምን ሊፈጠር ይችል ይሆን? ምንድን ነው ነገሩ? ደግሞ በጣም ነው የሚያምሩት። ፍቅርና ኤፍሬም በጣም ነው የሚያምሩት። ሞቢም እንግዲህ ነገራቶች አስደንግጠውት ደርሶባቸው ምንድን ነው ምን ተፈጥሮ ነው ምናምን እያለ ስጠይቃቸው ነበር። እስኪ ምን እንደሚፈጠር አብረን የምናይ ነው የሚሆነው።